ዲያቆን ምህረት ያስጀመረው የጥንት አባቶች ኦርቶዶክሳዊ አስተምህሮ ጉዳይ በመላው አሜሪካ እየተቀጣጠለ ነው። እነ ክሊፍ በሄዱበት ሁሉ አዳዲስ ኦርቶዶክሳውያን ወጣቶች ጠንከር ያለ ጥያቄ እያነሱባቸው ዛሬማ ጭራሽ አንችልም፣ ከናንተ ጋር አንከራከርም እስከ ማለት ደርሰዋል። ይህም በመላው አሜሪካ በማህበራዊ ሚዲያ ትስስር ገጾች እነ ክሊፍን ያቋቸው የነበሩ በሙሉ ሰውየው ምን ነካቸው እያስባለ ይገኛል። ዛሬ ምን ተፈጠረ? ዲያቆን ምህረት የፈጠረው ተጽዕኖስ የት ድረስ ይጓዝ ይሆን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ክብራን ሚዲያ ነው። ስለ ቤተ ክርስቲያን የምናወራበት ቤት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ የሆነው ዲያቆን ምህረት መላኩ ከሳምንታት በፊት በሃርቫርድ ዩኒቨርሲቲ ኤምአይቲ ካምፓስ ውስጥ ከክሊፍ ክኒትክልና ስቱዋርት ክኒትክል ጋር ያደረገው ጠንከር ያለ ኦርቶዶክሳዊ ይዘት ያለው ክርክር በመላው አሜሪካና በመላው ዓለም በእጅጉ መነጋገሪያ ሆኖ መሰንበቱ ይታወሳል። ታዲያ ይህ ክስተት ከተከናወነ በኋላና ኦርቶዶክሳዊ አስተምህሮ በመላው ዓለም እንዲገለጥ እግዚአብሔር በዲያቆን ምህረት በኩል መልእክት ካስተላለፈ በኋላ በርካታ ኦርቶዶክሳዊ ወጣቶችና ኦርቶዶክሳዊ መምህራን ወደ አደባባይ በመውጣት እየተሟገቱና ኦርቶዶክስን ለማስተዋወቅ ከፍተኛ ጥረት እያደረጉ ይገኛሉ። በተለይ ደግሞ ባለፈው ሳምንታቱ ከዲያቆን ምህረት ጋር ክርክር ያደረጉት እነ ክሊፍ አሁንም በተለያዩ ካምፓሶች እየዞሩ በሚከራከሩባቸው መድረኮች ላይ ኦርቶዶክሳውያን ወጣቶች እየተገኙ ጠንከር ያሉ ጥያቄዎችን በማንሳት በርካታ የነ ክሊፍ ተከታይ የሆኑ ወጣቶችም ይሁኑ ሌሎች ይህንን ጉዳይ የሚመለከቱ አካላት ሁሉ ኦርቶዶክሳዊ አስተምህሮ ምንድነው የሚል ጥያቄ እንዲያነሱ እያደረጋቸው ይገኛል። ባለፉት ሳምንታት ብቻ በርካታ ፕሮቴስታንት የነበሩ ኢአማኝ የነበሩ አሜሪካውያንና የሌሎች ሀገራት ዜጎች በኢትዮጵያ ጨምሮ በሌሎች ኦርቶዶክሳውያን ቤተክርስቲያናት ውስጥ በመገኘት እውነተኛውን የጌታ ቤተክርስቲያን እየተቀላቀሉና እየተጠመቁ ይገኛሉ። ምንም እንኳን የኦሪየንታል ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገኝበት ትክክለኛው አስተምህሮ የሆነ ቢታወቅም ነገር ግን ወደ ኦርቶዶክሳዊ አስተምህሮ በተጠጉ ቁጥር እግዚአብሔር ወደ ይበልጥ አንድነት እየተቀለለን እንደሚመጣ ጥርጥር የለውም። እግዚአብሔር ይህንን ሥራ እየሰራ ያለውም በዋነኝነት በዚህ ዘመን ሃይማኖትን እየጠላ ላለው ትውልድ ቤተክርስቲያንን ለማስተማርና ወደ ራሱ ለመሳብ ነው። ኦርቶዶክሳዊ እውነት ደግሞ በዓለም አደባባይ መገለጡን ቀጥሏል። በትናንትናው ዕለት በአንድ በተመሳሳይ አሜሪካ ውስጥ በሚገኝ ካምፓስ ውስጥ እንደተለመደው መንገድ ላይ ወንጌል በመስበክ ከተለያዩ አካላት ጋር ክርክር በማድረግ የሚታወቁት ክሊፍና ልጁ ስቱዋርት ከተለያዩ ተማሪዎች የሚነሳላቸውን ጥያቄዎች እነሱ በሚያውቁት ሃይማኖታዊ አስተምህሮ መመለስ ይዘዋል። ታዲያ በዚህ ወቅት ነበረ ጢሙን ያንጀረገገ ጸጉራም ወጣት ድንገት ለጥያቄ ወደ ሜዳው የገባው። ይህንን ጊዜ ወጣቱ አስቀድሞ ማንነቱን ይፋ ካደረገና በየትኞቹ አስተምህሮዎች ውስጥ እንዳለፈ ከዚያም ደክሞት የት እንዳረፈ ከተናገረ በኋላ ጥያቄውን ሲያስከትል ትልቅ የሆነ ችግር የተፈጠረው የዛሬውን ክርክር ሲመራና ከተማሪዎች የሚነሳለትን ጥያቄ ሲመልስ የነበረው አባትየው ክሊፍ ክኒትክል ነው። ክሊፍ ጥያቄውን እንዲጠይቅ እድሉን የሰጠው ይህ ወጣት ጥያቄውን በሚጠይቅበት ሰዓት ግን ጥያቄውን ከመመለስ ይልቅ ወደ መሸሽ አለፍ ሲልም ከዚህ በፊት ይጠቀምባቸው የነበሩ የክርክር መንገዶችን ሁሉ በመተው ነገሮችን ሊጠመዝዝ የሄደበት መንገድ አለፍ ሲልም ኦርቶዶክስን ጨምሮ ሌሎች ጥንታዊት ቤተክርስቲያኖችን ሙልጭ አድርጎ እስከ መሳደብ ድረስ የደረሰበት ሁኔታ ተከታዮቹን ሳይቀር በእጅጉ ያሳዘነና ምናልባትም ክሊፍ የእውነትም ዕውቀት የሌለው ነገር ግን በተለምዶ በያዛ ጥቂት ዕውቀትና በራሱ መንገድ በያዘው ወንጌል አደባባይ በመውጣት በመከራከር ትኩረት አግኝቶ የነበረ ነው። ስለ ቪዲዮ ይህንን ካልን ዘንዳ በቀጥታ ወደ ትርጉሙ እንሄድላችሁ። በነገራችን ላይ እዚህ ቪዲዮ ላይ የምታዩት ክሊፍን የሚጠይቀው ጸጉራም ጢማም የሆነው ወጣት
የኢስተርን ወይም ምስራቃዊ ኦርቶዶክስ ሃይማኖት ተከታይ ነው። ይህንን በምን አወቅ የሚሉ ጥያቄዎች ሊነሱ ስለሚችሉ አስቀድመን ምላሽ መስጠት ይኖርብናል። ልጁ ይህ ቪዲዮ በተለጠፈበት በተለያዩ ዩቲዩብ ገጾች ላይ በመሄድ በኮመንት በግልጽ እኔ የሮማን ካቶሊክ ተከታይ አይደለሁም፣ እኔ የኦርቶዶክስ እምነት ተከታይ ነኝ በማለት አስቀምጧል። ጥያቄውን ሲጀምር እንደዚህ ይላል። እሺ ክሊፍ፣ ወደ እውነተኛይቱ ቤተክርስቲያን ጉዞ እንዳደርግ መንገድ ስላሳየኸኝ በዚህ አጋጣሚ ላመሰግንህ እፈልጋለሁ። እርግጥ እኔ ያደግኩት በሮማ ካቶሊክ ቤተሰብ ውስጥ ነው። በወጣትነቴም በልጅነቴም ሙሉ በሚባል ደረጃ ያሳለፍኩት እዛ ውስጥ ነው። በአብዛኛው ቁሳዊ አማኝ ነኝ ብል ይቀላል። ምክንያቱም የማደርጋቸው ነገሮች ከእምነቱ ይልቅ በአብዛኛው ማቴሪያሉ ላይ ወይም ቁሱ ላይ ስለሚያተኩሩ፣ ከዚያም አልፌ ከሞነርጊዝም ጋር በዛ እድሜ ከፍተኛ የሆነ ሙግትና ትግል ውስጥ ነበርኩኝ። ውድ የክብራን ሚዲያ ቤተሰቦች፣ ሞነርጊዝም የሚለው አስተምህሮ የሰው ልጅ መዳንም ሆነ እግዚአብሔርን ማወቅ በእግዚአብሔር ፈቃድ ብቻ ላይ የተመሰረተ ከሰው ምንም አይነት ትብብር የማይጠይቅ ነው የሚል አስተምህሮ ነው። ታዲያ ይህ ክሊፍን እየጠየቀ ያለው ወጣት በሮማን ካቶሊክ ሃይማኖት ውስጥ ሆኖ እንዲህ ያለ ከፍተኛ የአእምሮ ትግል እንደገጠመው ያብራራለታል። ይህ ወጣት ንግግሩን ይቀጥላል። ከሞኒርጊዝም ጋር በዚያ የወጣትነት እድሜ ከፍተኛ የሆነ ሙግት ውስጥ ነበርኩኝ። ሰው እንዴት ነው እግዚአብሔርን ማወቅም ሆነ መዳን ከእግዚአብሔር ብቻ የሚሰጠው ከሆነና ምንም አይነት አስተዋጽኦ የማያደርግበት ከሆነ የሰው ልጅ ነፃ ፈቃድ አለው የምንለው እንዴት ነው ታዲያ? በዚህ የተነሳ በጣም አስጨናቂ የሆኑ ጨለማ ጊዜያትን አሳልፌያለሁኝ። ዓለም ላይ ያሉ የሚባሉ በርካታ ሃይማኖቶችን ውስጣቸው ገብቼ ለማጥናትና ለኔ የሚሆነውን ለመምረጥ ጥረት አድርጌያለሁ። ከዚያም ወደ እውነተኛይቱ የጌታ ቤተክርስቲያን መጥቻለሁኝ። ስላለፍኩባቸው የህይወት መንገዶቼ እያወራሁኝ ላሰለቻችሁ አልፈልግም። ነገር ግን ለ8 ዓመታት በቆየሁበትና መጽሐፍ ቅዱስ ብቻ የሚል አስተምሮ በያዝኩበት የፕሮቴስታንትነት ዘመኔ መጽሐፍ ቅዱስ በማነብበት ወቅት እጅጉን ለትርጉምም ለመረዳትም አስቸጋሪ የሆኑ የመጽሐፍ ቅዱስ ጥቅሶችና ክፍሎችን አይቻለሁ። ይህን ጊዜ ክሊፍ ልክ ነው፣ እንደዛ አይነት ነገሮች አሉ በማለት ይመልስለታል። ወጣቱ ጥያቄውን ይቀጥላል። በርካታ ለትርጉም የሚያሻሙ ግራ የሚያጋቡ ጥቅሶችን አይቻለሁ። ያልተማሩና ማሰብ የማይችሉ ሰዎች ለራሳቸው ጥቅምና ጥፋት ሲሉ ወደ ፈለጉት አቅጣጫ የሚጠመዝዟቸው። ቅዱስ ጴጥሮስ እንዳለው ማለቴ ነው። ቤተክርስቲያን ማናት? ቤተክርስቲያን ምንድናት? የሚለው ጥያቄ ላይ ስንመጣ ግን 2000 ዓመታትን የተሻገረው ሃይማኖት እንደ ጨዋታና እንደ ቀልድ እየታየ በተሳሳተ ሁኔታ እየተተረጎመ ነው እዚህ ደረሰው። ስለዚህ ሌላ አንተ ማቅረብ የምፈልገው ጥያቄ ምንድነው? ሰሞኑን አንድ ኢንተርቪው ላይ እኔ ኦርቶዶክስ ክርስቲያን ነኝ ብለህ ስትናገር ሰምቻለሁ። በመጀመሪያ ደረጃ ይሄ ለኔ ኢኩዊቮኬሽናል ፋላሲ ወይም አንድን ስም ለራስ ዓላማ እንዲውል አድርጎ የመጠቀም ሕጸጽ ነው። ምክንያቱም አንተ ኦርቶዶክስ ክርስቲያን አይደለህም። ስለዚህ እኔ አሁን ካንተ ማወቅ የምፈልገው ነገር የመጽሐፍ ቅዱስና የመጽሐፍት አተረጓጎሜና አረዳዴ በመንፈስ ቅዱስ የታገዘ ነው ብለህ ታምናለህ? ይህን ጥያቄ ብትመልስልኝ በማለት ይጠይቀዋል። ይህ ጥያቄ ለክሊፍ ክኒትክል ከንግግሩ አጀማመር አኳያ ያልጠበቀውና ፍጹም ያላሰበው መሆኑን ከመልሱ መረዳት ይቻላል። ከዚህ በፊት ከዲያቆን ምህረት መላኩ ጋር ሲያደርጉት በነበረው ክርክርም ነሳም ሻሙንን የመሰሉና ሌሎችም በርካታ ኦርቶዶክሳውያን ክሊፍን ጨምሮ ሌሎች በርካታ በአደባባይ እየሰበኩ ያሉ ፕሮቴስታንቶች መጽሐፍ ቅዱስን በራሳቸው ፈቃድ የሚተረጉሙ ናቸው፣ የራሳቸውን የወንጌል ቅጂ እየፈጠሩ ያሉ ሰዎች ናቸው በማለት ሲተቿቸው እንደነበር አይዘነጋም። አብዛኛውን የፕሮቴስታንቲዝም አስተምህሮ አሁን ላለበት ደረጃ ካደረሱት ነገሮች መካከል ግንባር ቀደሙም ሁሉም የመጽሐፍ ቅዱስ አረዳዳቸውን የገለጠላቸው መንፈስ ቅዱስ እንደሆነ ይናገራሉ። ነገር ግን ትርጉማቸው 40 ሺህ ደርሷል። ይህ በክሊፍ ፊት የቆመው ኦርቶዶክሳዊ ወጣት የጠየቀውም ይህንን ነው። ክሊፍ ሆይ አሁን አንተ የምትተርከውን የምታስረዳበትን የመጽሐፍ ቅዱስ አረዳድና ትርጓሜ የእውነት መንፈስ ቅዱስ ነው ወይ የገለጠልህ? የክሊፍን መልስ እንስማ። ክሊፍ እንደዚህ አለ። ሰዎች እምነታቸውን ሁሉ በክርስቶስ ኢየሱስ ላይ እንዲያደርጉ የሚያደርጋቸው እግዚአብሔር መንፈስ ቅዱስ ነው ከማለቱ ጠያቂው ወጣት ጣልቃ ገብቶ እንደዚህ አለው። ክሊፍ እኔ ካንተ የምፈልገው አዎ ወይም አይደለም የሚል መልስ ነው። አተረጓጎምህ ከመንፈስ ቅዱስ ነው ወይስ አይደለም? ይህን ጊዜ ነው
ክሊፍ መበሳጨት የጀመረው። አይ ጌታዬ፣ እኔ አዎ ወይም አይደለም ብዬ በጭራሽ መልስ አልሰጥህም። አዎ ወይም አይደለም የሚል መልስ ከሆነ የፈለግከው መልካም ቀን ይሁንልህ፣ እኔ ከአንተ ጋር መወያየት አልፈልግም በማለት ክሊፍ ለመጀመሪያ ጊዜ በታሪኩ በክርክር ወቅት ሰዎች ክርክር አቋርጠው እንዲሄዱ ራሱ ሲፈቅድ የታየበት ሆነ። ለምን የስ ኦር ኖ ወይም አዎ አይደለም መልስን ሊመልስ እንዳልፈለገ ያወቀ ሰው የለም። ምክንያቱም ክሊፍ ከዚህ በፊት በርካታ ክርክሮች ላይ ተመሳሳይ ጥያቄዎችን ጠይቆ ተከራካሪዎቹ ወይም መላሾቹ አዎ ወይም አይደለም ብለው እንዲመልሱለት አስገድዶ ያውቃል። ከነዚህ መካከል ከዲያቆን ምህረት ጋር በነበረው ክርክር ዲያቆን ምህረትን በተደጋጋሚ ጊዜ በተለይ በጉባኤያትና በመጻሕፍት ጉዳይ ላይ አዎ ወይም አይደለም ብለህ መልስልኝ እያሉ ሲጠይቁት እንደነበር እናስታውሳለን። ታዲያ ዛሬ ላይ በእነሱ ላይ ሲሆን ይሄንን መልስ ለምን አልመልስም አሉ። መጽሐፍ ቅዱስ እየተረጎምክ ያለኸው በመንፈስ ቅዱስ ነው ወይስ አይደለም የሚለውን ጥያቄ መመለስ ለክሊፍ ለምን ከበደው? ክርክራቸው አሁንም እንደቀጠለ ነው። ክሊፍ እንደዚህ አለ፣ አዎ ወይም አይደለም የሚል መልስ አልሰጥህም። በጭራሽ ይህንን ከኔ እንዳጠብቅ። እንዲያውም ምን እንደማደርግ ልንገርህ፣ አንተን ከመድረኩ አስወጣህና ሌላ ጥያቄ አስገባለሁኝ በዚህ መንገድ የምንቀጥል ከሆነ፣ ምክንያቱም እዚህ የተሰበሰብነው ለእንደዚህ አይነት ጉዳይ አይደለም አለ። ይህ ንግግሩ እጅግ በጣም በርካታ ተከታዮቹን ሳይቀር በእጅጉ ያስደነገጠና ያነጋገረ ሆኗል። ክሊፍ በየትኛውም መድረክ ሰዎች ውይይት አቋርጠው እንዲወጡ ብቻ አይደለም ራሴ አባረራችኋለሁ ሌላ ተከራካሪ አስገባለሁ ብሎ አያውቅም። ከየትኞቹም ተከራካሪዎች ጋር ጥርሱን ነክሶ ደምስሩን ገትሮ የሚከራከር ሰው ነበር። ዛሬ ኦርቶዶክሳዊ እውነት ሲሆን አደባባይ ሲወጣ ባለፈው ከዲያቆን ምህረት ጋር ባደረጉት ክርክር የደረሰባቸው ሽንፈት እንዳይደገም ሲል የሚነሱ ጥያቄዎችን ለመሸሽ ሲል ነው ተከራካሪውን ወጣት ኦርቶዶክሳዊ መሆኑን ስላወቀ ብቻ አስወጣህና ሌላ ሰው አስገባብሃለሁ፣ ሌላ ጥያቄ መቀበል ጀምራለሁ ማለት የጀመረው። ለመሆኑ ክሊፍን ይሄን ያህል የኦርቶዶክሳዊ አስተምህሮ ለምን አስደነገጠው? ኦርቶዶክሳዊ ክርስቲያን ሳይሆን ኦርቶዶክሳዊ ክርስቲያን ነኝ ማለቱን በአደባባይ ስላሳወቀበት ይሆን? ክሊፍ ኦርቶዶክስ ነኝ ያለበትን ቪዲዮ እኛው ክብራን ሚዲያዎች በአማርኛ ተርከን ወደ እናንተ ከሳምንታት በፊት ማድረሳችን አይዘነጋም። ያላያችሁት ካላችሁ መለስ ብላችሁ ልታዩት ትችላላችሁ። ይህ ኦርቶዶክሳዊ ወጣት አንተ ኦርቶዶክሳዊ ክርስቲያን አይደለህም ብሎ ክሊፍን በደጋፊዎችና በተማሪዎች ፊት ካሳጣው በኋላ የክሊፍ ጸባይ ሙሉ በሙሉ በሚባል ደረጃ ታይቶ በማይታወቅ ሁኔታ ተቀይሯል። አሁንም ወደ ቪዲዮው እናምራ። ቪዲዮ ሲቀጥል ክሊፍ እንደዚህ ይላል፣ እኔ በእንደዚህ አይነት ጉዳይ ለመነጋገርና ለመወያየት አይደለም እዚህ የመጣሁት። እዚህ ጉዳይ ላይ መግባባት እንድንደርስም አይደለም እዚህ የመጣሁት። ዓላማዬ እሱ አይደለም። ስለዚህ ወደ ሌላ ጥያቄ የማታልፍ ከሆነ እኔ ሌላ ሰው አስገባለሁ ሲል ኦርቶዶክሳዊ ወጣት እንዲህ በማለት ይቀጥላል። አይ የኔ ጥያቄ እኮ ምን መሰለ? የኔ ጥያቄ እንዴት ልንግባባ እንችላለን? እኔም አንተም ተመሳሳይ መጽሐፍ ቅዱስ እያነበብን ተመሳሳይ ምዕራፍ፣ ተመሳሳይ ቁጥር፣ ተመሳሳይ ጥቅስ እያነበብን ከሁለታችን መጽሐፍ ቅዱስን በትክክለኛው መንገድ የተረጎምነው እኔ ነኝ ለማለት የምናሳምንበት መነሻችን ምንድነው? እሱ ነው የኔ ጥያቄ። ኦርቶዶክሳዊ ወጣት ክሊፍን እየጠየቀው ያለው ጥያቄ መጽሐፍ ቅዱስን ለመተርጎም ስልጣን ያለው ማን ነው የሚል ጥያቄ ነው። ክሊፍ እንዲህ በማለት ይመልሳል። በመጀመሪያ ደረጃ እኔ የመጽሐፍ ቅዱሱን ይሄንን ክፍል በዚህ መንገድ ተርጉሜዋለሁኝ። አንተ በዚህ መንገድ ባትረዳው ችግር የለውም። አንተ ክርስቶስ ኢየሱስን ባለህ አቅም ልክ ሁሉ ተከተለው፣ እኔም ክርስቶስ ኢየሱስን ባለኝ አቅም ልክ እከተለዋለሁ። ስለ አንተ ሕይወት የመጀመሪያው ተጠያቂ እኔ አይደለሁም። ስለ እኔ ሕይወትም የመጀመሪያው ተጠያቂ አንተ አይደለህም። የምትጠየቀው በእግዚአብሔር ፊት ነው። መልስ የምትሰጠውም ለሱ ነው። ስለዚህ እኔ የራሴን ትርጉም ይዤ ሄዳለሁኝ። ከተሳሳትኩ እግዚአብሔር ይፈርድብኛል። አንተም የራስህን ትርጉም ይዘህ ሂድ። ከተሳሳትክ እግዚአብሔር ይፈርድብሃል። ስለዚህ በተጠራንበት ቀን ለእግዚአብሔር እንመልሳለን። በምድር ላይ ግን የቻልነውን ሁሉ እናደርጋለን። መንፈስ ቅዱስ ሁላችንንም ይወደናል፣ ወደ ክርስቶስ ይስበናል። ይህን ጊዜ እሺ ወይም እምቢ ማለት ይጠበቅብናል። ጥያቄዎችንና ተቃውሞዎችን ማስነሳት እንጀምራለን። ላንጠይቅም እንችላለን። ነገር ግን አንድ ቃል የምገባልህ ነገር ፍጹም የምትባል ቤተክርስቲያን በዚህ ምድር የለችም። በሚያስገርም ሁኔታ ክሊፍ ይህንን እያወራ ባለበት ሰዓት ላይ ጥያቄውን ከሰማበት ውጪ መልስ በሚመልስበት ሰዓት አንድም ጊዜም ወደ ጥያቄው አልተመለከተም ወይም ወደ ጥያቄው አልቀረበም። ሙሉ ለሙሉ ፊቱን ወደ ተመልካቾቹና ወደ አዳማጮቹ ሲያወራ ወደሚያምኑት ሰዎች ብቻ ያደርግና ለነሱ ብቻ
ያወራል። በአብዛኞቹ ክርክሮቹ ግን ከተከራካሪዎቹ ጋር ፊት ለፊት እየተፋጠጠ የሚከራከር ሰው ነበር ክሊፍ። ዛሬ ለምን ወደ ተመልካቾቹ ብቻ ፊቱን ሊያዞር ፈለገ? መጨረሻ ላይ የምንመልሰው ይሆናል። ወደ ቪዲዮው እንቀጥል። ክሊፍ እንደዚህ ይላል። አንድ ቃል የምገባልህ ነገር በዚህ ምድር ላይ ፍጹም የምትባል ቤተክርስቲያን የለችም። ግሪክ ኦርቶዶክስ ቢሆን፣ ፕሮቴስታንት ቢሆን፣ ካቶሊክ ቢሆን ምንም አያገባኝም እኔ። ካሪዝማቲክ ቢሆኑ ባይሆኑ፣ ጴንጤቆስጤያዊ ቢሆኑ ባይሆኑ እያለ ወደ ተሰበሰቡት ተማሪዎች እየዞረ ግራቀኝ እያለ ስብከቱን ማካሄድ ሲቀጥል መልስ በማጣት በንግግሩ ርዝመት የተሰላቸ የሚመስለው ወጣት እግሩን ከመሬት እያማታ ቤተክርስቲያን የክርስቶስ አካሉ ናት አይደለችም በማለት ጠየቀው። ክሊፍ ግን ንግግሩን እንደቀጠለ ነው። ክሊፍ ይህንን እያደረገ ያለው በቦታው ላይ ያሉት ተከታዮቹ በፍጹም ይህንንም ክርክር ተሸነፈ ብለው እንዳያስቡና ከጎኑ እንደቆሙ ለማሳመን ነው እነሱ ጋር እየተሽከረከረ ያልተጠየቀውን እያወራ የሚገኘው። ክሊፍ ንግግሩን እንደዚህ ይቀጥላል። እኔም ማምነው ነገር ማንም ሁን የትኛውንም ሃይማኖት ተከተል፣ ነገር ግን እምነትህን በክርስቶስ ኢየሱስ ላይ ካደረግ የክርስቶስ አካል ነህ ብዬ ነው ማምነው። የእውነት ክርስቶስን የሚከተሉ ካቶሊኮች አሉ፣ የእውነት ክርስቶስን የሚከተሉ ግሪክ ኦርቶዶክሶች አሉ፣ የእውነት ክርስቶስን የሚከተሉ ፕሮቴስታንቶች አሉ። ነገር ግን ፕሮቴስታንት ብትሆን፣ ግሪክ ኦርቶዶክስ ብትሆን፣ ካቶሊክ ብትሆን ለክርስቶስ ኢየሱስ እንግዳ ከሆንክ ግን የሞተ ትውፊት እየተከተልክ ነው። የሞተ ሃይማኖት እየተከተልክ ነው። አሁንም በክሊፍ ትክክል ያልሆነና የማይመለከት መልስ መመለስ የተሰላቸ የሚመስለው መሃል ላይ ለጥያቄ የቆመው ኦርቶዶክሳዊ ወጣት ክርስቶስ ስንት አካል ነው ያለው በማለት በመሃል ይጠይቀዋል። ክሊፍ ግን እያዳመጠው አይመስልም። አሁንም የራሱን መልስ እየመለሰ ነው። ክሊፍ ይቀጥላል። ማናችሁም ቢሆን እምነታችሁን በሞተ ትውፊት ላይ እንዳታደርጉ እቃወማችኋለሁ። ክርስቶስ ኢየሱስን ብቻ ተከተሉ። ማቴዎስን፣ ማርቆስን፣ ሉቃስን እና ዮሐንስን አንብቡ። ይሄ በቂያችሁ ነው። ወንድሜ ስለመጣህና ጥያቄዎችን ስለጠየቅከን እናመሰግናለን። ከዚህ በኋላ ግን ካንተ ጋር በምንም ጉዳይ ልነጋገር ፈቃደኛ አይደለሁም። ስለ ጊዜህ አመሰግናለሁ በማለት በመገፍተር ሁኔታ ከመጠየቂያው ቦታ ያስወጣዋል። ክሊፍ ያልተጠየቀውን በመመለስ ኦርቶዶክሳዊው ወጣት ግን ጥያቄውን እንዳልጨረሰ ለክሊፍ እየነገረው እንኳ ቢሆን ክሊፍ አስወጥቶት ክርክሩ ተጠናቋል። በትንሹ ከ15 ደቂቃ በላይ በአንድ ርዕሰ ጉዳይ ላይ ከአንድ ሰው ጋር በመሟገት የሚታወቀው ክሊፍ ከኦርቶዶክሳዊ ወጣቱ ጋር ግን ለጥቂት ደቂቃዎች እንኳን ማውራት ተስኖት ማየት በእጅጉ አስገራሚ ሆኖ በማህበራዊ ሚዲያ መነጋገሪያ ሆኗል። ውድ የክብራን ሚዲያ ቤተሰቦች ለዕለቱ የያዝንላችሁ ይኸው ነው። አብራችሁን ለነበራችሁ ሁሉ ምስጋናችን ላቅ ያለ ነው። ሰላም ክርስቶስ ይብዛላችሁ። ይቆየን።